አልቀበለውም። እንደኔ ሃይሚን እንዲህ እንዳልኩ ነው። የሆነ ነገር ቢፈጠርብኝ አልሰማም። እንደዚህ አይነት ወንድ የሚመጣ ህይወቴ ላይ እኔ አጋጭቼ ነው የምለቀው። እውነቱ ስነግር ቡራዬ በሃይሚ የሚመጣብኝ አጋጭቼ ነው የምለቀው። ማንኛውም አይነት ሰው ይመጣ ብለክ ነበር ረሳከው እንዴ? እንዲሁም ደግሞ መልእክት ተልኮልኛል። እስኪ ይሄን መልእክት ስሙና ቡራ ሰላም ነሽ? ያው እንግዲህ እያየሽ ነው እንግዲህ ሃይሚና ቡራን ለማስታረቅ ለማችንም ያው እንግዲህ የበኩላችን ነገር እያደረግን ባለንበት ሰዓት እንግዲህ ያው አንድ ዳጊ የሚሉት ደግሞ ከየት እንደመጣም አይታወቅ አሁን ደግሞ በእነሱ መሀል ገብቶ ደግሞ ያው ነገሮችን የማበላሸት ሙከራ እያደረገ ነው ያለው። ይህን ነገር ደግሞ ሁላችሁም ዩቱበሮች ልተቃውሙት ሀይል ልትሉት ይገባል። ምክንያቱም ሃይሚና ቡራን አሁን ትንሽ እየተስማሙ እየመጡ ባለበት ሰዓት ላይ ደግሞ አንድ ዳጊ የሚባል መጥቶ ይህን ነገር ሲያደርግ ሁላችንም ዝም ብለን ልናይ አይገባም እና ሁላችሁም ዩቱበሮች በቃ በዚህ ጉዳይ ላይ ሰሩበት በቃ ልትሉ ይገባል። እንደኔ ሃይሚን እንዲህ እንዳልኩ ነው። የሆነ ነገር ቢፈጠርብኝ አልሰማም። እንደዚህ አይነት ወንድ የሚመጣ ህይወቴ ላይ እኔ አጋጭቼ። ሰላም ሰላም ቤተሰብ እንዴት ናችሁ? አሁን ያቀረብኩላችሁ ቪዲዮ ኤፍሬም ላይ ከዚህ በፊት የኤፍሬም ፍቅረኛ በተፈጠረው ልክ እንዳሁን እንደ ሃይሚ አይነት እንደዚህ አይነት ሰጣ ገባ ተፈጥሮ ለማስታረቅ ሄዶ ነው። ምን እንዳለ አይታችኋል። እንደዚህ አይነት ነገር ቢገጥመኝ ሃይሚን እንደዚህ የሚያረጋት ወንድ ቢመጣ የፈለገውን እርምጃ ነው መወስድበት ብሎ ነበር። የዛሬ 2 ወር ሜቢ ኦልሞስት 2 ወር ላይክታት ቢሆን ነው። ሶ ቡርኬ ሃይሚን የነበረው ፍቅር ማን እንደሸረሸረው ማን እንደወሰደው አናውቅም። እኛ የምናውቀው እንደሚወዳት እንደሚያፈቅራት ለእሷ ሲል ብዙ ዋጋ መስዋዕትነት እንደሚከፍል ነው። ግን አሁን በመሀላቸው የገባው ነገር ምን አይነት ነገር ነው የገባው? ለምሳሌ ዳጊ የሚባል ትላንትና ማናት ዜድ ናት ሮዛ ከምትባል ሴትዮ ጋራ ባለ ልደቷ እሷም የተጎዳች ሴት ናት፣ እኔም የተጎዳውኝ ሴት ነኝና በጣም ጥሩ እንትን ብለናል፣ ተግባብተናል ምናምን አይነት ነገር ላይ እንዲህ ብላኝ እንዲወጡ ምናምን እያል ነበረ። ይሄ ልጅ ዳጊ የሚባል ልጅ የሃይሚ ጉዳይ ላይ ከገባ ነገሮች ሁሉ ይበለሻሻሉ። ታስታውሳላችሁ የአብርሽና የሩታን ህይወት እንዴት እንደበጠበጡት። በተለይ እቺ ሮዛ ሳትሆን ሜሪ የምትባለዋ ልጅ የነ አብርሽን ህይወት እንዴት አነጋግታ እስካሁን ድረስ ሰላም እንዳይሰፍን ያደረገች ሴት ናት። ታውቃላችሁ። እንደገና ደግሞ ቡርኬን ለመለያየት ሮዚ የምትባል ታስታውሳላችሁ። በገንዘብ ተገዝታ ከነበረችበት ከተማ ወደ አዲስ አበባ መጣ ስንት ነገር ታካሂድ እንደነበር ታስታውሳላችሁ። ዛሬ እኔ ከፊት ያቀረብኩላችሁ የነ ኤፍሬም ቪዲዮ እንድታስታውሱትና በዚህ አጋጣሚ ቡርኬ እንዲያየውና ትዝ እንዲለውና ወደ ራሱ እንዲመለስ ፈልጌ ነው። ቪዲዮ የቆየ ነው፣ ግን ምን ያክል ሃይሚ እሱ ልብ ላይ እንደነበረች እንድታስታውሱ ነው። ያፈቅራት ነበር፣ ይወዳት ነበር፣ አሁንም ይወዳታል፣ ያፈቅራታል። ግን በመሀላቸው ሰው ገብቷል። የገባው ሰው ደግሞ እንዴት ነው ልናወጣው የሚገባን? እንዴት ነው ከእንደዚህ አይነት ሰው ልናሸሸው የሚገባው? በተለይ አሁን ይሄ ዳጊና ሜሪ የሚባሉ ልጆች ሚዲያው ላይ ስሟን ሳይጠሩ በደፈናው ግን እሷን ነው፣ በእርግጠኝነት እሷን ነው ባለ ልደቷ። እሷም ስለተጎዳች ውስጧ እሷም ስለተጎዳች እኔም ስለተጎዳውኝ ሀሳብ ለሀሳብ ተግባብተናል ምናምን አይነት ነገር ምናምን። አንተን መቼም ዳጊ ሃይሚ አንተን መቼም አትፈልግህም ዳጊ። እኛ ዳኒን አሰናበትን ስንል ደግሞ ዳጊ ይመጣል እንዴ? ምን ማለት ነው? ስለዚህ እነዚህ ልጆች ይፋቀራሉ፣ ይወደዳሉ። በመሀላቸው የገባባቸው ሰው ነው። የገባው ሰው ደግሞ ሊወጣ ይገባል። ውጡ ከመሀላቸው ውጡ። በቃ እንዴ ይኑሩበት የራሳቸውን ህይወት። በቃ እናንተ ነገሩ እንዲሰፋ አደረጋችሁት እንጂ በተለይ እኔ በጣም ነው ማዝነው። በጣም በእውነት በጣም እንዲሰፋ አደረጋችሁት እንጂ ማለት ነው። የተፈጠረው ጸብ በትንሹ ሽማግሌ ይዞት ጉዳዩ መፍታት ይቻል ነበር። ሶሲም አውቃ ነው ከመጀመሪያ ጀምሮ ይሄንን አይዲያ ለቡርኬ ሰጥታው እንዲሰራ አልጋ ላይ እንዲወጣ ያደረገችው። ሶሲ ይሄ እንዲመጣ ፈልጋ ነው። ሶሲ ራሱ የራሷን አላማ ነው እያሳካች ያለችው። ዳኒም እንደዛው። አሁን ደግሞ ዳጊና ሜሪ መጥተዋል ወደዚህ ህይወት። እባካችሁ በምትወዱት ይዣችኋለሁ። ዳጊና ሜሪ እዛው ሁኑ። እዛው የአብርሽና የሩታን ህይወት አብኩት። ወደዚህ ድርሽ እንዳትሉ እባካችሁ። እኔ ይሄ ነው ልል የምችለው። ጋይስ ቪዲዮ ስታዩ ሙሉውን እዩ፣ ሀሳብ ተረዱ። ግማሽ ሰምታችሁ ግማሽ አይታችሁ ትወጡና ከዛ ኮመንት ሰጣለን። ሙሉ ቪዲዮ ካላያችሁ እንዴት ነው ሀሳባችን ሊገባችሁ የሚችለው? እኔ ለምሳሌ መጨረሻ ላይ የማስተላልፈውን መልእክት በምን ታውቁታላችሁ? አታውቁትም። ስለዚህ እባካችሁ ቪዲዮ ሙሉ እዩ። ከፊት ያስገባሁት ቪዲዮ የቆየ ቪዲዮ ነው፣ ግን ምን ያክል ቡርኬ ይወዳት እንደነበረ ጠላቶች እንዲያዩት ብዬ ነው ያመጣሁት። አይወዳትም ብለው የሚያስቡ ሰዎች ካሉ
ምን አይነት ፍቅር እንደነበራቸው። ለምሳሌ ከድሮም አይወዳትም ከድሮም እንዲህ አይደሉም የምትሉ ሰዎች ኖ ኔቨር ይዋደዳሉ፣ ልብ ለልብ ይፈላለጋሉ። ነገር ግን መሀላቸው ላይ ጠላት ገብቷል። በቃ ለማለያየት የሚሞክር ጠላት ገብቷል። ይህን ጠላት ደግሞ እኛ ከስር ከስር የሚሰራውን ዶክመንት እያወጣን እናዋርዳቸዋለን። ምንም ስሟን አልጠራህም እንጂ ዳጊ ትላንትና ስለ ሀይሚ ነበረ ስታወራ የነበረው። ሀይሚ አንተን አትፈልግም፣ እመነኝ። ሀይሚ አንተ ጋር ከሄደች እኔ ዩቱብ አቆማለሁ። እኔ ሀይሚ አንተ ጋር ሄዳ ከአንተ ጋር እውነት አንተ እንዳልከው አይነት ሁኔታ ውስጥ ከገባች እኔ ዩቱቤን አቆማለሁኝ። በቃኝ። እኔ በሁሉ ነገር ጨጓራዬ ለምን ይቃጠላል? ለምን እናደዳለሁኝ? እንዲህ ለምን እቃጠላለሁኝ? አትመጣም አንተ ጋር ግን ሀሳባችሁ ብቻ እንዴት እሷን ለመሳብ እየጣራችሁ ያላችሁበት መንገድ እኔ በደንብ ተረድቻችኋለሁ። ከሁላችሁ ማን ነው ስለ ሀይሚና ስለ ቡርኬ ጉዳይ ረሙና ቦስ ብቻ ናቸው። ረሙና ቦስ ነው ስለ ሀይሚና ስለ ቡርኬ የሚጨነቁት ቦስና ሚፍታ ማለት ነው። ሚፍታና ረሙ ብቻ ናቸው። ሌሎቹ በቃ ልጅቷን ሀይሚን ለመውሰድ ነው የሚሯሯጡት። በቃ ሀይሚን ለመንጠቅ፣ ሀይሚን ወደ ራሳቸው ለማድረግ፣ ቡርኬን የሆነ ቦታ ላይ ለመወሸቅ ምናምን። አይሳካላችሁ መቼም። እኛ ቆመን እስካለን አይሳካላችሁ መቼም። ማነው አስፈላጊውን ነገር ሁሉ እንወስዳለን እንጂ መቼም አይሳካላችሁ። እናንተ እንደምታስቡት ቀላል ነገር አይደለም። በቃ ይሄ ነው። ቪዲዮን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። መጀመሪያ ላይ ያስገባሁትን ቪዲዮ በእናታችሁ ለጠላት እንዲደርስ ሼር አድርጉልኝ። በቃ ሼር አድርጉ ለጠላት እንዲደርስ። ጠላት ይመርከት፣ ጠላት ያልቅስ። ጠላት ምን አክል ወዳጅ እንዳላቸው ምን አክል ጸባቸውን ማየት እንደማንፈልግ ይመልከት። በቃ ጠላቶች ይህን ቪዲዮ አይታችሁ እበዱ። ቡርኬ ይወዳታል፣ ያፈቅራትም ነበር አልገለጸላትም እንጂ ግን ገባችሁ ነገሩ እንዳይሆን ልደቷ እንኳን በስርዓት ያስለመዳትን ስጦታ እንኳን እንዳይሰጣት አደረጋችሁ። መልሳችሁ አሁን በሌላ ሙድ መጥታችሁ ባለ ልደቷ እያላችሁ ወሬ ታቦካላችሁ። ወረኛሞች! እንዴት እኔ እኮ እውነት እንዴት ደሜ እንደፈላ እኔ ነኝ የማውቀው። ቪዲዮውን ሳየው ሜሪና ዳጊ ጭራሽ ይደራደራሉ ሀይሚ ላይ። ኧረ እባክህ ደግሜ እንዳላይ በሀይሚ ላይ ምንም አይነት ነገር ስትሰራ ሜሪ አንቺ ሂጂ የሩታና የአብርሽን ህይወት ብታብጠለጥል ይሻሻል። ከነ ሀይሚ ውጪ አይመለከትሽም። አውቃ ኧረ እባክህ እንዴት ምናምን ትለዋለች። ኧረ እባክሽ አልቀረብሽም። እንኳን ሲሸጡን ሲያሽማሙ እናውቃለን። እኔ ዛሬ ተናድጃለሁ ጋይስ። በሰራሁት ቪዲዮ ከተቀየማችሁኝ ይቅርታ። በቃ እኔ ሀይሚና ቡርኬን የሚነካብኝ ሰው አልወድም። እኔ ተስፋ አለኝ ነገም ዛሬም ሁሌ የሚታረቃሉ ብዬ የማስብ ሰው ነኝ። ደግሞ እንዲታረቁም ሁል ጊዜ ሁላችሁም ዱዓ ጸሎት አድርጉ። ደግሞ ይታረቃሉ። በቃ ሰው ያጠፋል። ቡርኬ አጥፍቷል። ከጥፋቱ ካሳክሶ ሀይሚን ይታረቃታል። በቃ እኛ ተስፋ አለን ይታረቃሉ ብለና አትለያዩብን እባካችሁ። ፍቅራቸውን አታበላሹብን። እኛ አንድ ላይ ሲሆኑ ነው ደስ የሚለን እንዴ ጋይስ። ላይክ፣ ሼር፣ ሰብስክራይብ አድርጉኝ። 30 ሺህ ያስገቡኝ። የሆነ ቻሌንጅ አለኝ። ቻሌንጅን በቪዲዮ ነው ማሳያችሁ። ኦኬ የማደርገውን ነገር 30 ሺህ ስገባ የማደርገውን ነገር እናንተ እንድታዩ አድርጌ ነው የምለቅላችሁ። አመሰግናለሁ። ደስ ያላችሁ አድርጉኝ። አመሰግናለሁ። ወዳችኋለሁ። ባይ ባይ ጋይስ።